ሰላም አድማጭ ተመልካቾቻችን፣ ከአክብሮት ጋር ወገናዊ ሰላምታችን ያላችሁበት ይድረሳችሁ። ይህ በዓለም አቀፍ የፋኖ አስተባባሪ ኮሚቴ እየተዘጋጀ የሚቀርበው የማይጠይቅ ትውልድ በሚል ርዕስ በተከታታይ የምናቀርበው ዝግጅታችን ነው። የአማራ ሕዝብ ዘመን ያዘመናቸውና ጊዜ የሰጣቸው ገዢዎች ባለፉት 50 ዓመታት በትከሻው ላይ ተጭነው የሐሰት ትርክት ፈጥረው ያልሰራውን ሰርቷል ያላለውም ብሏል በሚል አገር አቅንቶና ድንበር ጠብቆ ኢትዮጵያን እንደ አንድ ነፃ ሀገር በልህቀት ያቆያትን ነገድ ባይተዋር በማድረግ ፍትህ ተነፍጎት በአገሩ መጻተኛ አድርገውት ቆይተዋል። ይህም የሆነው መጠየቅ የሚገባው ትውልድ ባለመጠየቁ በኢትዮጵያዊነት ተሸብበው ለማንነቱና ለህልውናው ሳይታገል በመቆየቱ ነው። ዛሬ ዕድሜ ለፋኖ የህልውናውን ትግል አርማ ከፍ አድርጎ በማውለብለብ ትግሉን ወደ አዲስ ምዕራፍ አሸጋግሮታል። ይህ ዝግጅታችንም የተዛባ ታሪክን በማቃናት አማራው ለህልውናውን የሚያደርገውን ትግል በመረጃና በማስረጃ የተደገፈ ዝግጅት ማቅረብ ነው። የዛሬው ዝግጅታችን ከታህሳስ 11 እስከ 12 2018 ዓ.ም በፋና ዓለም አቀፍ የምክክር መድረክ የተዘጋጀውን በበይነመረብ ሲተላለፍ ሙሉ ዝግጅት ማቅረብ ባለመቻሉ በዚህ ዝግጅት ታዳሚ የነበሩትን አቶ ተክሌ ሻውን ዝግጅት ይዘን ቀርበናል። ለዛሬው ዝግጅት ሰፋ ያለ ስለሚሆን የማዳበሪያ ሀሳቦችም አይኖሩንም። ጋሽ ተክሌ ርዕሱን በማስተዋወቅ ፕሮግራሙን መጀመር ትችላለህ። መስመሩ ያንተ ነው። አመሰግናለሁ ዶክተር ጋሻው። አብይ አህመድ በአማራ ህዝብ ላይ እየፈጸመ ያለው የዘር ማጥፋት ጦርነትና ጥሎት የሚያልፈውን ሁለንተናዊ ጉዳት ህዝባችንና የዓለም ማህበረሰብ እንዲረዳውን መደረግ አለበት የሚል ነበር የተሰጠኝ ርዕስ። በዚህ ርዕስ ዙሪያ ማብራሪያ ለመስጠት በቅድሚያ ዘር ማጥፋት ማለት ምን ማለት ነው የሚለውን የተለመደና ዓለም የተስማማበትን መሰረታዊ ሀሳብ መነሻ ማድረግ ለምድርትበት ድምዳሜ ይዳል ብዬ አስባለሁ። ዘር ማጥፋት ማለት አንድን የህዝብ አካል በማንነቱ፣ በዘሩ፣ በሚያራምደው የፖለቲካ አቋሙ፣ በሃይማኖቱ መነሻነት የመገለል የመሳደድና የመገደል ሁኔታ በታሰበ በታቀደና በተቀናበረ መንገድ መንግስታዊ መዋቅርን ተከትሎ ወይም በሌሎች በተደራጁ ቡድኖች ሲፈጸም ነው። ኮፊ አናን እንዳሉት የዘር ማጥፋት በአንድ ሰው ግድያ ይጀምራል ይላሉ። የዘር ማጥፋትን ያጠኑ ሰዎችም ዘር ማጥፋት ከአንድ ሰው አእምሮ ይጀምራል ይላሉ። የዘር ማጥፋት ወንጀል ያጠኑና የተከታተሉ ግለሰቦች፣ ተቋሞች የዘር ማጥፋት ወንጀል የራሱ መነሻና መዳረሻ ደረጃዎች እንዳሉት ይስማማሉ። እነዚህም ሊያጠፏቸው የሚፈልጓቸውን ማህበረሰብ ክፍሎች ይከፋፍሏቸዋል፣ መለያ ምልክት ይሰጧቸዋል፣ ከሰውነት በታች አድርገው ይስሏቸዋል፣ የዘር መድሎ ይፈጽሙባቸዋል፣ ለማጥፋት ይደራጃሉ፣ በጥላቻ የታወረ ቅስቀሳና ፕሮፓጋንዳ ይከፍቱባቸዋል፣ ግድያ የሚፈጽሙ ቡድኖች ያደራጃሉ፣ ይገድላሉ፣ ግድያውንም ይክዳሉ። ዛሬ ይህ የዘር ማጥፋት ደረጃዎች በሰፋ መልኩ የዘር ማጥፋት ወንጀል የሚባለው ትምህርትን መከልከል፣ ባህልን ማጥፋት፣ ኢኮኖሚን ማድቀቅ፣ ሃይማኖትን ማሳጣት መከልከል፣ የመራባት መብትን መከልከል፣ ማንነትን ማጥፋት እና ማፈናቀል በዘር ማጥፋት ወንጀል የሚያስጠይቁ እንደሆኑና ዘር ማጥፋት ከእነዚህም ሁላ እንደሚያካትት ዓለም ተስማምቷል። አንዳንድ ሰዎች በማወቅም ይሁን ባለማወቅ፣ ሆን ብለውም ይሁን በስህተት አስበውበት ይሁን ወይም በድንገት የአማራው እልቂትና የዘር ፍጅት የተጀመረው ከዛሬ 50 ዓመት ጀምሮ እንደሆነ ሲናገሩና ሲጽፉ ይስተዋላል። ይህ ግን ሐቁን መሸሽና አጥፊዎችን ከተጠያቂነት ለማዳን ወይም የጥፋቱን አይነትና መጠን ለማሳነስ ሆን ተብሎ የሚደረግ ወይም ዘመኑ ሩቅና ጉዳዩም ውስብስብ ስለሚሆን ከቅርቡ ይጀመር በሚል እሳቤም ሊሆን ይችላል። ይህ ግን እውነተኛ ፍትህን አያሰፍንም። ወንጀል ደግሞ በባህሪው ይርጋ ስለሌለው
እውነተኛና ቋሚ ፍትህ ለማግኘት ወንጀሉን ከስሩ መነገር አለበት። በአማራ ላይ በተከታታይ የደረሰውን የዘር እልቂት ስፋትና ጥልቀት ለመረዳት የሀገሪቱን ፖለቲካዊ ታሪክና የማዕከሎቹ መቃየርን መነሻ ምክንያቶች መዳሰስ ይረዳል። በአብይ አህመድ የሚመራው ኦህዴድ ብልጽግና በአማራ ላይ የሚፈጽመው ዘር ማጥፋትና ዘር ማጽዳት ወንጀል ያለፉት ተከታታይ የዘር እልቂቱ መቋጫ እንጂ አዲስ አለመሆኑን ማወቅ ያስፈልጋል። ለዚህ ከሀገራችን የረጅም ታሪክ ቀንጨብ አድርጎ መመልከቱ ይበጃል። የሀገራችን ታሪክ የጦርነት ታሪክ ነው። በመሆኑም ጦርነት የኢትዮጵያ ፖለቲካዊ ባህል ዋና መገለጫ ነው። በዚህም የተነሳ የአገሪቱ ማዕከል ከአንድ ቦታ ላይ የረጋ እንዳይሆን አድርጎታል። ይህም በመሆኑ የአገሪቱ ማዕከሎች ሲዋቀሩ ሲቀያየሩ ኑረዋል። ማዕከሎቹም አክሱም ከክርስቶስ ልደት በፊት ከ10 ሺህ ዓመት ዓለም እስከ 915 ዓመተ ምህረት፣ ላሊበላ ወይም ሮሃ ከ915 እስከ 1245፣ በተለያዩ የሸዋ ምድር ከ1245 እስከ 1556፣ ጎንደር ከ1556 እስከ 1860፣ አድዋ ወይም መቀሌ ከ1860 እስከ 1881፣ እንጦጦ ወይም አዲስ አበባ ከ1881 እስካለንበት ዘመን የአገሪቱ ማዕከል ሆና እያገለገለ ይገኛል። የእነዚህ ማዕከሎች ለውጥ በጦርነት የተደረጉ ሽሽቶች የተመሰረቱ ናቸው። ጦርነቶቹ ተከታታይ የሆኑ ሁለት አይነት ጦርነቶች ነበሩ። የመጀመሪያው ጦርነት ከውስጥ ስልጣን ይገባናል ከሚሉ ወገኖች ጋር ስልጣንን መነሻና መድረሻ ያደረጉ ጦርነቶች ናቸው። ሁለተኛው የውጭ ወራሪዎችና ተስፋፊዎችን የመመከት ተከታታይና ያላቋረጡ ጦርነቶች ነበሩ። የእነዚህ ጦርነቶች የጦርነት ቦታዎች በአብዛኛው በሰሜን ምዕራብ ኢትዮጵያ የተካሄዱ በመሆኑ የጦርነቱ ገፈት ቀማሽ በአብዛኛው አማራውና ትግሬው ነበሩ። የአማራ እልቂት ከትናንት ጀምሮ በሂደት ላይ ያለ ዛሬም የቀጠለ ነው። አማራው ተገድሎና ተገዳድሎ የማያልቅ የሆነበት ሂደትና ሂደቱ ከግዛት መስፋፋት ወደ ቅኝ ግዛት፣ ከቅኝ ግዛት ወደ ዘር ማጥፋትና ማጽዳት፣ እዚያም በሰፈራ ወረራ የተዳረገ ሽግግር በተገቢ ሁኔታ ለማየት ሂደቱን በሶስት ዋና ዋና ክፍሎች ከፍሎ ማየቱ ይበጃል እላለሁ። እነዚህም አንደኛው በቱርኮች በራሳቸው ግብፅን መሳሪያ በማድረግ የተደረጉ የወረራ ሙከራዎች ናቸው። በ1571 እንጥጮ ላይ፣ በ14ኛው ክፍለ ዘመን አጋማሽ ድሆኖ ላይ፣ በ1867 ጉንዳጉንዲት ላይ፣ በ1868 ጉራድ ላይ፣ በ1877 ኩንፊት ላይ፣ በ1879 ሰዓቲ ላይ፣ በ1880 ሳረኋ ላይ፣ በ1881 መተማ ላይ ከድሩሽ ጋር እነዚህ ጦርነቶች የአማራውን ሕዝብ ቀጥፈዋል፣ ማህበራዊ ህይወቱን አናግተዋል፣ ኢኮኖሚውን አውድመዋል። ሁለተኛ የግራኝ ወረራ በጋላ ወረራ መታጀብ። የግራኝና የጋላ ወረራ መቀናጀት በአማራው ነገር ላይ ከፍተኛ ጥፋት ከማስከተል አልፎ የማንነት ድምሰሳን፣ የባህል ጥፋትን በቋንቋና መሰል ነባራዊ ጠቃሚ የወልና የአማራ እሴቶች ላይ አጥፍቷል። ከሁሉም በላይ በ1830ዎቹ ጀርመን መካከለኛ አፍሪካን በቅኝ ግዛት ለመያዝና ኢትዮጵያን መመራመጃ ለማድረግ ዮሐን ክራፍ የተባለው ሰላይ ወደ ሸዋ ላከች። ይህ ሚሽነሪ ሰላይ ምዕራብና ደቡብ ኢትዮጵያን በማጥናት የዚያን ጊዜ ጋላ ዛሬ የኦሮሞ የሚባሉት ነገሮችን አንድ አይነት ስነልቦና፣ አንድ አይነት ቋንቋ፣ አንድ የጋራ የሆነ መልክዓ ምድራዊ አቀማመጥ የላቸውም እንጂ እነርሱን አንድ አይነት ቋንቋ፣ አንድ አይነት ስነልቦና እና የጋራ መልክዓ ምድር እንዲኖራቸው ቢደረግና በጀርመን ቁጥጥር ቢውሉ መካከለኛው አፍሪካን የጀርመን ቅኝ ግዛት ለማድረግ ያመቻል የሚል ድምዳሜ ደረሰ። ለዚህም እውን መሆን ቋንቋቸውን ኦሮምኛ፣ መልክዓ ምድራቸውን በጀርመን አገር የአንድ ወረዳ ስም ኦሮማንያ ወስዶ ኦሮሚያ ብንል፣ ነገዳቸውን ኦሮሞ ብንለው ለዓላማችን ግን መምታት ያስችላል በማለት ሐሳብ አቀረበ። ለዚህ ማስፈጸሚያ እንዲረዳውም ግንቢ ውስጥ የፕሮቴስታንት ሃይማኖት መስቶ ሄደ። ይህ ሐሳብ ለኦነግ መፈጠርና ጸረ አማራና ኢትዮጵያ የሆነ እንቅስቃሴ እንዲፈጠር ንድፈ ሐሳባዊ መደላደል ሆኖ አገለገለ። ሶስተኛ የጋላ ወረራ እስካለንበት ድረስ ከ1521 እስካለንበት ድረስ የጋላ ወረራ ዋና ዓላማ ሁለት ነገሮችን ለማሳካት ነበር። አንደኛው ለነገዱ የወደፊት ህይወት መደላደል የሚበጁ
ሰፋፊ መሬቶችን ወሮ መያዝ። ሁለተኛው ዓላማው ወረው በያዙት አካባቢ የነበሩ ነባር ነገሮችን ሚስት ለማግባት የደረሱ ጎረምሶች መስለብና ሚስት ማግባት። ከዚህ የተረፉትን በባርነት መያዝና መሸጥ። ሴቶችና ሕፃናትን በሞጋሳና በጎዳፍቻ ማንነታቸውን አስቀይሮ ጋላ ማድረግ ነበር። በዚህ ሂደት ማንነታቸውን ያጡ ነገዶች ቁጥር 28 እንደሆኑ የተለያዩ መረጃዎች ያስረዳሉ። ይህን በተጨባጭ መረጃ ለማየት የ16ኛው ክፍለ ዘመን የኢትዮጵያ ታሪክ በይልማ ደረሳ፣ የአባባህል ድርሰቶች በፕሮፌሰር ጌታቸው ኃይሌ፣ በረራ ቀዳማዊት አዲስ አበባ በፕሮፌሰር ሀብታሙ ተገኝ፣ ምጣት አማራ ተገሎና ተገዳድሎ የማያውቅ በተክለ ሻውና መሰዎች መመልከት የአመለካከት አድማስን ከማስፋት ዘሎ ሀቁን ለመረዳት ይቻላል። አራተኛ ከአውሮፓ ቅኞች ጋር የተደረጉ ጦርነቶች በ1860 መቅደላ በናፖሊዮን የተመራው የእንግሊዝ ጦር ጋር፣ በ1879 ዶጋሌ ላይ፣ በ1888 አድዋ ከጣሊያን ጋር፣ በ1928 እንዳባጉና ተንቤን ማይጨው ወልወል፣ በ1928 እስከ 33 የአርበኝነት ተጋድሎ በአመዛኙ በሰሜን ሸዋ ጎንደርና ጎጃም ክፍለ ሀገሮች ከላይ በተጠቀሱት ከፍተኛ ጦርነቶች በአመዛኙ የጦርነት ማገዶ የሰሜንና ሰሜን ምዕራብ ነዋሪ የሆነው አማራ እንደነበር ግልጽ ነው። የጣሊያን ጸሐፊዎች እንደዘገቡት ከነበሩት አርበኞች 94 በመቶው አማራዎች ነበሩ። በ5 ዓመቱ አርበኝነት ተጋድሎ ጊዜ ጣሊያን አማራውን አውራ ጠላቱ አድርጎ በመሳል ሌሎች ነገዶች ከእርሱ ጋር ቆመው አማራውን እንዲያጠፉ ሰፊ ዘመቻ ከፈተ። ለዚህም አዶልፍ ፓርለሳክ የተሰኘ የአይን ምስክርነቱን የገለጠበትና በተጫኔ ጆቪር የሀበሻ ጀብዱ ሲል የተተረጎመው መጽሐፍ እንዲሁም አልሃንድሮ ደልባይ የጻፈውንና ቀዩ አንበሳ ተብሎ የተተረጎመው መጽሐፍ መመልከት ይበጃል። ፋሽስት ጣሊያን በአርበኞች ትግል ተገዶ በከተሞች በቆየባቸው 5 ዓመታት ውስጥ ኢትዮጵያ የሚለውን ምስል ለውጦ የጣሊያን ምስራቅ አፍሪካ ግዛት በሚል በመተካት የውስጥ አስተዳደሩን አማራ፣ ትግራይ፣ ትግርኝ፣ ሐረር፣ ጋላ ሲዳሞ፣ ሶማሊያ፣ ሸዋ፣ አዲስ አበባ በሚል ከፋፈለው። በዚህ ክፍፍሉ በአገሪቱ የሚኖሩ ነገዶች አማራውን እና ኦርቶዶክስ ተዋሕዶ ሃይማኖትን በጥላትነት እንዲመለከት ሰፊ ቅስቀሳ አደረገ። በዚህም መሰረት ከ80 ሺህ በላይ አማሮች ከጋላ ሲዳማ አካባቢ በማለታቸው ብቻ ተነጥለው እንዲባረሩ በማድረግ የዘር ማጥራት ወንጀል ፈጽሟል። በአጠቃላይ በውስጥ እርስ በርስ እና የውጭ ኃይሎችን ለመከላከል የተደረጉ ተከታታይ ጦርነቶች አምራቹን የማህበረሰብ ክፍል ከማሳጣቱም በላይ ኢኮኖሚውን በማድቀቅ የምርት መገልገያ መሳሪያዎችን በማውደም የህብረተሰቡን ትስስር በመበጣጠስ ልጆችን አሳዳጊ አልቦ በማድረግ የህዝብን ቁጥር በመቀነስ በሽታና ድህነትን በማስፋፋት አማራው የተከታታይ ድህነት፣ በሽታ፣ ስደትና ችግር ተጋጭኞ አድርጎታል። ለምሳሌ ከአድዋ ጦርነት ማግስት ተከትሎ የመጣውን ታላቁን ራብ ማየት ልብ ይሏል። አምስተኛ የኢትዮጵያ ተማች እንቅስቃሴ ምዕራባውያን አገሮች በቀጥታና በኃይል አስገድዶ አገሮችና ህዝቦችን በቅኝ ግዛት ይዞ ለማቆየት የማይቻል መሆኑን በቅኝ ግዛቶች ማክተሚያ ዋዜማ ወቅት በመረዳታቸው የዓለም የተፈጥሮ ሀብትና ርካሽ ጉልበትን በበላይነት ተጠቃሚነታቸውን በቋሚነት ለማረጋገጥ አዲስ የብዝበዛ ብቻ ሳይሆን የማንነት ማስጣያና የምዕራቡን ዓለም አመለካከት፣ ባህል እና መሰል ጉዳዮችን በወጣቱ አእምሮ ህዝብ ላይ ለማስረጽ የሚያስችል ስልት ነደፉ። ስልቱም የየአገሮችን ስርዓተ ትምህርት፣ ስርዓተ መንግስት፣ ስርዓተ ሃይማኖትና ስርዓተ ባህል መቆጣጠር የሚል ሰፊ እቅድ ነደፉ። እቅዳቸውን ተግባራዊ ለማድረግ በህዝብ እድገት ቁጥጥር ስም፣ በእርዳታ ስም፣ በልማት በትምህርት ማስፋፋትና በዲፕሎማሲ ስም ሰላዮቻቸውንና የሃይማኖት አስፈሪዎቻቸውን በማሰማራት በወጣቱ አእምሮ ውስጥ የምዕራባውያን አመለካከት ገጠሙበት። የትምህርት ዘዴውንም መመራመርንና ማሰብ ሳይሆን የተነገረውን የተባለውን ማስታወስ ብቻ የሆነ የትምህርት ስርዓት እንዲዘረጋ አደረጉ። ይህም የወጣቱ ቀለም ቀመስ ትውልድ ከኢትዮጵያ ማንነት አስተሳሰብና አመለካከት በመውጣት የምርምሩ የዓለም አመለካከቱና የአጠቃላይ የአንድ ነገር ትክክለኛነትና ስህተትነት ማዕከላዊ መመዘኛው አውሮፓዊ ምልከታ እንዲሆን አስገደደው። የራሱን እውነት እና ማንነት የሀቅ ማንጠሪያ የተጠየቅ ዘዴዎችን እንዳረገቁና አሽቀንጥሮ ጣላቸው። የመንግስቱ አደረጃጀትና አሰራርም ከነባሩና ከጥንታዩ እየራቀ የምዕራባውያን እንዲከተል አደረጉ። ነባር ሃይማኖቶችን ኋላ ቀር፣
ለእድገትና ስልጣኔ እንቅፋት እንደሆኑ በማወጅ የእነርሱን ሃይማኖት የሚያስፋፉ በርካታ ቤተ እምነቶችን ከፈቱ። ለመንግስታዊ ቢሮክራሲ የሚያገለግሉ ሰዎችን እየመለመሉ በነፃ ትምህርት ዕድል ስም የራሳቸውን ፍላጎት የሚያስፈጽሙ ሰዎችን አሰልጥነው አስተማሩ። ይህ በሁሉም ዘርፍ ማለትም በትምህርት፣ በሃይማኖት፣ በባህል መስክም ተመሳሳይ ስራ ሰሩ። የኢትዮጵያ ተማሪዎችም የዚሁ የሰፊው ኢትዮጵያዊነትን፣ አማራነትና ኦርቶዶክስ ተዋህዶ ሃይማኖትን ጠልነትን በምዕራባውያን አስተምህሮቻቸው ተጠመቁ። ወጣቱ ነባር ባህሉን፣ ሃይማኖቱን እና መንግስታዊ አደራጀቱን ጠላው፣ ሸሸው። መሸሽም ብቻ አይደለም፣ ለማጥፋት ተደራጁ፣ ሰበኩ። ይህም የኢትዮጵያ ተማሪዎች እንቅስቃሴና የእንቅስቃሴው ውጤት የሆኑትን የፖለቲካ ድርጅቶች ማለትም መኢሶን፣ ኢህአፓ፣ ህወሓትን፣ ኦነግ፣ ኢጫት፣ ማለሪድን፣ አብዮታዊ ሰደድን፣ ወዝሊግን ወዘተ ወለደ። የተማሪው እንቅስቃሴና የእርሱም ውጤት የሆኑት የፖለቲካ ድርጅቶችን ቅኝታቸው ግራ ዘመን በመሆኑ እንመራበታለን የርዕዮተ ዓለም ማርክሲዝም ሌኒኒዝም ሆነ። ይህ ርዕዮተ ዓለም ደግሞ ህብረተሰቡን በወዳጅና በጠላት በገዥና በተገዥ ካልከፋፈለ መኖር የማይችል የዓለም አመለካከት በመሆኑ የተማሪው እንቅስቃሴና ከእንቅስቃሴው የተወለዱ ድርጅቶች አማራውን ህዝብ የሌሎች ነገሮች ጨቋኝ በዝባዥ አድርገው ፈረጁት። ለዚህ ድምዳሜም የበቁትም የወቅቱ ነቃን አወቅን ያሉት የተማሪዎቹ መሪዎች የኢትዮጵያ መሰረታዊ የፖለቲካ የኢኮኖሚና ማህበራዊ ችግሮች ምንድን ናቸው ብለው ጠይቀው የደረሱበት መልስ አንዱ ወገን የመደብ ጭቆና ነው ሲል፣ ሌላኛው ወገን አይደለም የብሔራዊ ጭቆና ነው አሉ። ለዚህ ጥያቄ መስጠት የኢትዮጵያ ተማሪዎችን ከሁለት ከዚያም በላይ ተከፋፈለ። የኢትዮጵያ ችግር የመደብ ጭቆና ነው ያሉት መኢሶን፣ በኋላም የማሌዲህ ወይንም የኢትዮጵያ ማርክስ ሌኒኖች ድርጅት ህብረት የተሰኙ ድርጅቶችን ያካተተው ይገኙበታል። እነዚህ ድርጅቶች መኢሶን፣ ማለሪድ፣ ወዝሊግ፣ ኢጫት፣ አብዮታዊ ሰደድ ሲሆኑ እነርሱም በውስጥ ትግል አንዱ ሌላውን እያጠፋና እየዋጠ ኢሰፓኮና ኢሰፓ ለሚለው የበቁ ናቸው። ይህ ኃይል ለ17 ዓመት የአብዮት ዘመን የተሰኘውን በወሳኝነት የመራ ነው። ይህ ኃይል ገና የኢትዮጵያ ችግር የመደብ ነው በሚለው መርሁ አድኖ ያጠፋው አማራን ነበር። በእድገት በህብረት የእውቀትና የሥራ ዘመቻ በሸዋ፣ በሐረርጌ፣ ሲዳሞ፣ ወለጋ፣ ኤልባቡር፣ ከፋ ወዘተ ዘማቹ አድኖ ያጠፋው አማራውን ነበር። የመሬት ላራሹ የከተማ ቦታና ትርፍ ቤት አዋጆች አማራውን ኢላማ ያደረጉ ነበሩ። በአብዮትና በጸረ አብዮት መካከል የተደረጉት ትግሎች በአመዛኙ በሸዋ፣ ጎንደር፣ ጎጃምና ትግሬ በመሆኑ በግራ ቀኙ አማራው የጥቃት ኢላማ እንዲሆን አድርገውታል። የኢትዮጵያ ችግር ብሔራዊ ጭቆና ነው ያሉት ጀብሃ፣ ሻዕቢያ፣ ኢህአፓ፣ ትህነግ፣ ህወሓት፣ ኦነግና የብሔረሰብ ነፃ አውጪ ድርጅቶች ናቸው። እነዚህ ድርጅቶች አማራውን ጨቋኝ፣ ገዢ፣ በዝባዥ፣ ነፍጠኛ፣ ትምክተኛ፣ መጤ፣ ቅኝ ገዢ ወዘተ በማለት በመተባበርና በተናጠል በአማራው ነገድ ላይ የዘር ማጥፋትና የዘር ማጥፋት ወንጀል ፈጽሞበታል። ለዚህ የሶስቱን ዘመን የህዝብ ቆጠራ ውጤት በግልጽ ያሳያል። ሞረሽ ወገን የአማራ ድርጅት ባደረገው ጥናት ከ1972 እስከ 2007 ባሉት ዓመታት ከ5 ሚሊዮን በላይ አማራ ከምድረ ገጽ እንደጠፋ መደረጉን አረጋግጧል። ኦነግና ህወሓት በቅንጅት በደኖ፣ አሰቦት ገዳም፣ ምስራቅና ምዕራብ ሐረርጌ በተለያዩ ከተሞችና ገጠሮች፣ በአርባ ጉጉ፣ በምስራቅና ምዕራብ ወለጋ በርካታ አማራዎች ተጨፍጭፈዋል። ምጣት አማራን ይመልከቱ። 6 ነገዳውያን ስልጣን መያዝ። ውሻ በቀደደው ጅብ ይገባል እንዲሉ የኢትዮጵያ አብዮታውያን ነን ያሉ ወገኖች የከፈቱት የአማራ ጠል አስተሳሰብና አመለካከት ለነገዳውያኑ ምቹ መደላድል ሆኖ በማገልገሉ አማራው ህገ መንግስታዊና ተቋማዊ በሆነ መንገድ ላለፉት 35 ዓመታት በወያኔ ኢህአዴግና በኦህዴድ ብልጽግና አገዛዝ ከፍተኛ የሆነ የዘር ማጥፋትና የዘር ማጽዳት ወንጀል ተፈጽሞበታል። ከሁሉም በላይ አብይ አህመድ የተባለ በ2010 ዓመተ ምህረት የፖለቲካ ስልጣኑን ከጨበጠ ጊዜ ጀምሮ በአማራው ላይ ሰቅጣጭና ዘግናኝ የሆነ የዘር ልቂት እየፈጸመበት ይገኛል። ለማሳያ ያህል 1 በጅማ፣ ሆለታ፣ ሻምቡ፣ ከምሲ ወሎ፣ አሰላ፣ ሻሸመኔ፣ አወዳይ፣ አዳባ፣ ባሌ ሮቢትና ሌሎች አካባቢዎች ኦሮሞ ባልሆኑት ኢትዮጵያውያን በተለይም በአማራ በጉራጌዎችና ኦርቶዶክስ ኦሮሞ በሆኑ ላይ ከፍተኛ የዘር ልቂት ተፈጽሟል። የጅምላ ግድያ ሲፈጸም የዘር ማጥፋት ወይንም የጄኖሳይድ መሆኑን ለማረጋገጥ የሁለት ብሔሮች ጥላቻ ብቻ
መሆኑን አይጠበቅበትም። በተለይ በኦሮሚያ የተፈጸመው ግድያ ትኩረት ያደረገው ነፍጠኝነት በሚለው ሰፋ ያለ ይዘት ያለው አባባል ሲሆን ይሄ ደግሞ ጥንት ከአማራነት ጋር ብቻ የሚታይ የነበረ ቢሆንም አሁን ግን ከማንኛውም ብሔረሰብ የመጡ የኦርቶዶክስ አማኞችንም ይጨምራል። ሁለት የኦሮሚያ ፕሬዝዳንት አቶ ሽመልስ አብዲሳ በኩራት እንዲህ በማለት በአማራ ላይ እልቂት እንዲፈጸም አውጇል። ነፍጠኛን በሰበረን ቦታ ሰብረነዋል። በ2011 ኢሬቻ ንግግሩ አማርኛን እያጠፋ ነው። አማርኛ ጠፍቷል። በጥንቱም ቁመናው አይገኝም። ለብሔራዊ ቋንቋነት ትግርኛን፣ አፋርኛን፣ ሶማሌን ጨምረን 5 እንዲሆኑ ያደረግነው ለነሱ አስበን ሳይሆን አማርኛን ዝቅ ለማድረግ ነው። አማርኛ ሞቷል፣ ኦሮምኛን ይበልጣል የምትሉ አስቡትበት። ትክክል አይደለም። አዲስ አበባ በውድም በግድም የህዝቦ ስብጥር እንቀይራለን፣ እየቀየርነው ነው። 5700 የኦሮምኛ ቋንቋ አስተማሪዎችን አዲስ አበባ አስገብተናል። ቤንሻንጉል ጉሙዝ ኦሮምኛ ተናጋሪውን 37% አሳድገነዋል። ህወሓት ኢህአዴግ ፈጥሮ ለራሱ ጥቅም እንዳደረገው ሁሉ እኛም ብልጽግናን የመሰረትነው ኦሮሞን እንዲያገለግል ነው። ስልጣን ከኦሮሞ እጅ እንዳይወጣ አድርገን ነው ያደራጀ ነው። ከእንግዲህ አገሪቱን የምንመራው እኛ ነን። ኦሮሞ ያልሆነ ወይም የኦሮሞን ፍላጎት የማያሟላ ፕሬዝዳንት አይሆንም። ላሚቱም ወተቱም ቅቤውም አጓቱም አርያውም እበቱም እኛው ነን። ይህ የዘር ማጥፋት ማሳያ ናቸው። ከዚህ በላይ በየትኛውም ዘመን አንድ መንግስት ነኝ የሚል አካል የሚገዛውን ህዝብ በአጥፍቶ ጠፊ ወይም ድሮን አውሮፕላን ስለመደብደቡ እምብዛም ሲነገር አይሰማም። ህዝብን እንደ ህዝብ በሰፊ ሰራዊት በአየርና በምድር ለ2 ተከታታይ ዓመታት እያጠፋ ያለ መንግስት ነኝ ባይ አብይ አህመድ ብቻ ነው። አብይ ህዝቡን እንደ ህዝብ ትምህርት ቤቶችን፣ ጤና ተቋሞችን፣ ቤተ እምነቶችን ከማፍረሳቸው በላይ የደረሱ አዝመራዎችን፣ የእርሻና የቤት እንስሶችን መደዳውን እያወደመ ቀጥሏል። በርካታ ቁጥር ያላቸው ትምህርት ቤቶች ወድመዋል። ቤቶች ስራም አቋርጠዋል። እንግዲህ ይህን ምን ማለት እንደሆነ የሚገባው ይገባዋል። በጥቅሉ የአብይ አገዛዝ አማራን፣ ኦርቶዶክስ ተዋሕዶ ሃይማኖትንና ነባር ተቋሞችን በአዋጅ እያጠፋ መሆኑን በግልጽ እየታየ ነው። የዚህ የአብይ አህመድ አረመኔያዊ አገዛዝ በአማራ ህዝብና በኦርቶዶክስ ተዋሕዶ ሃይማኖት ተከታይ ህዝብ ላይ የታቀደ የተቀነባበረ የዘር ማጥፋትና የዘር ማጥፋት ወንጀል ፈጽሟል ስንል በላይ በተጠቀሱት መረጃዎችን ዋቢ በማድረግ ነው። እየፈጸመም ነው። ጭና፣ ማይካድራና በድፍን ጎንደር፣ ጎጃም፣ ሸዋ፣ ወሎ፣ ወለጋ፣ ቤንሻንጉል ጉሙዝ ከፍተኛ የሆነ የአማራና የኦርቶዶክስ ሃይማኖት ተከታይ ህዝብ በግፍ ተጨፍጭፏል፣ ተፈናቅሏል። ይህም በግልጽ ጦርነት ለ2 ዓመታት በምድርና በሰማይ ሰራዊቱን አሰልፎ ፖለቲካ ምን እንደሆነ በማያውቁ ዜጎች ላይ ጭፍጨፋ እያደረገ ይገኛል። በኮሪደር ልማት ስም በአዲስ አበባና በክፍለ ሀገር ዋና ዋና ከተሞች የሚሰራው ስራ ልማት ሳይሆን ነባሩን አደረጃጀት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ባህላዊ ግኝቶችን በማፍረስ የኦሮሞማን ለማንገስ የሚሰራ ነው። የነባሮቹን ነገዶች የኢኮኖሚ ይዞታዎች ለዘመንተኞቹ ለመስጠት ታስቦ የሚሰራ በመሆኑ ባህላዊ፣ ስነልቦናዊ፣ ኢኮኖሚያዊና ማንነታዊ የዘር ማጥፋት ወንጀል ነው። ሰራዊቱ ዓለም በስፋትና በዘገነት ላይ ያጋለጠው የአስገድዶ መድፈር ጾታዊ ጥቃት ፈጽሟል። በተከፈተው የዘር ማጥፋት ዘመቻ የአማራ ክልል ተብሎ የሚታወቀውን ክልል ኢኮኖሚው በወያኔ ቀጥተኛ ወራና በአብይ በከፈተው አማራን ትጥቁን ሳይሆን ቀበቶን በሳምንት አስፈታለሁ ብሎ ባወጀ አዋጅ ግልጽ ጦርነት ደቋል። መሰረተ ልማቶች ወድመዋል። ገበሬው ማዳበሪያ ተከልክሏል። አዝመራ በሜዳ እንዲቃጠል ተደርጓል። የእርሻ በሬዎች በድሮን ተደብድበዋል። ሰራዊቱ አርዶ በልቷቸዋል። ማህበራዊ ሰላም ተናግቷል። ትምህርት፣ ጤና፣ ሰላምና መሰል ጉዳዮች ብርቅ ሆነዋል። አብይ አህመድ በአማራ ህዝብ ላይ የከፈተው የዘር እልቂት ዘመቻ የሚያስከትለው የአጭር የመካከለኛ ረጅም ጊዜ ችግሮች አጭርና መካከለኛ ጊዜ ችግሮች፣ አንደኛ አማራው ለዘመናት ከኖረበት ቀየው መፈናቀል፣ ለተለያዩ ችግሮች መጋለጥ፣ 2 የቤተሰብ መበተን፣ 3 ልጆች ወላጅ አልባ መሆን አሳዳጊ ማጣት፣ 4 ረሃብና ቸነፈር መስፋፋት፣ 5 የትምህርት መቋረጥና መደበኛ እድገት ዝውውር መተጓጎል፣ 6
የጤና ተቋሞች መውደምና ከአገልግሎት ውጭ መሆን ለተላላፊ በሽታዎች ስርጭት አመቺ ሁኔታ መፍጠር፣ ለምሳሌ ወባና HIV ኤድስ። 7 የንግድ ስርዓቱ በነበረ መልኩ አለመቀጠልና የኑሮ ውድነት ማስከተል። 8 የህዝብ ቁጥር እድገት መገታት። 2 በረጅም ጊዜ የሚከተሉ ችግሮች፣ አንደኛ በ2 ዓመቱ የወያኔ ወረራ የአማራ ክልል የሚባለው የሁለቱ ጎንደር የሁለቱ ወሎ ዞኖችና የሰሜን ሸዋ አካባቢዎች በተፈጸመበት ዘረፋና ዘር ማጥፋት ዘመቻ ወደ ነበረበት ደረጃ ለመድረስ 30 ዓመት የሚፈጅበት መሆኑን በተለያዩ አጥኚዎች ስምምነት ላይ አለ። በዚህ ላይ የአብይ የ2 ዓመት ጥፋት ዘመቻ ሲጨመርበት ክልሉ ለማገገምና ለእድገት ዳዴ ለማለት 40 ዓመት በላይ ይጠይቅበታል። ይህን የ4 ትውልድ ሞት ነው። 2 በትምህርት በጤና ዘርፎች የአማራ ክልል የሚባለው ከሌሎች ክልሎች በእጅጉ ለረጅም ዓመታት ወደኋላ የቀረ ይሆናል። ይህም በእድገት ተወዳዳሪ ለመሆን ረጅም ዘመን መጠበቅ ግድ ይሆንበታል። 3 የወደሙትን መሰረተ ልማቶች ትምህርት፣ ጤና፣ ድልድዮች፣ የኃይል ማመንጫዎች፣ ፋብሪካዎችና ቢሮክራሲውን ለመገንባት ከፍተኛ ገንዘብ፣ እውቀትና ገንዘብ ይጠይቃል። ይህም የክልሉ ፖለቲካዊና ማህበራዊ ኑሮ የተመሳቆለ ያደርገዋል። 4 ከሁሉም በላይ ሆን ተብሎ በቤተ እምነቶች፣ በገዳሞች፣ መንደሮችና በከተሞች የተፈጸመው የድሮን፣ የአውሮፕላን፣ የመድፍና ሞተር ጥቃት፣ የተፈጁ ህፃናት፣ የተቆረጡ ጡቶችና አሰቃቂ ግድያዎች በማህበረሰቡ ስነ ልቦና ላይ ጥሎት የሚያልፈው ችግር ከፍተኛና የተሳሰበ እንደሚሆን ከጦርነት ታሪኮች የሚታወቅ ነው። ከዲያስፖራው ምን ይጠበቃል? በፋኖ የተቀጣጠለውን የህልውና ትግል ለድል ለማብቃት በውጭ የሚኖረው አማራ የሚከተሉትን ቢያከናውን ለትግሉ ጊዜ ማጠር የበኩሉን ድርሻ እንደሚወጣ ይታመናል። አንደኛ በውጭ የሚኖረውን አማራ በአንድ ማዕከል ማሰባሰብ። 2 ለህልውና ትግሉ ድምፅ የሚሆን ጠንካራ የመገናኛ ተቋም አቋቋምና መምራት። 3 ለህልውና ትግሉ ግብዓት የሚውል ቋሚና ተካይነት ያለው የገቢ ምንጭ ማቋቋም። 4 ለህልውና ትግሉ ድምፅና ድጋፍ የሚሰጥ የአድቮኬሲ የዲፕሎማሲ ስራዎችን መስራት። 5 ለህልውና ትግሉ የሚጠቅሙ ወይም የሚያገለግሉ የአደረጃጀት የአመራርና የስልጠና ሀሳቦችን ማቅረብ። 6 በአማራ ላይ እየተፈጸመ ያለው እልቂት በተከታታይ ለዓለም ማህበረሰብ ማሳወቅ፣ ማሳመንና ከአማራ ህዝብ ጎን እንዲቆም ማድረግ። ለዚህም የተጠናከረ የህዝብ ግንኙነት መስራት ይቻላል ብዬ አምናለሁ። አመሰግናለሁ። እናመሰግናለን ጋሽ ተክሌ። አድማጭ ተመልካቾቻችን ለዛሬ ያዘጋጀነውን ዝግጅት በዚሁ እንቋጫለን። በሌላ ጊዜ በሌላ ርዕስ መልሰን እስክንገናኝ በዚሁ እንሰናበታለን። ሰላም ቆዩን። ጽኑ ነው እምነቴ